የንግድና ቀጣናዊ ትስስር ሚኒስቴር ትናንት ይፋ ባደረገው የነዳጅ የችርቻሮ ዋጋ ጭማሪ የ1 ሊትር ቤንዚን ዋጋ ወደ 112 ብር ከ67 ሳንቲም ማደጉ ተሰምቷል። የነጭ ናፍጣ ዋጋ ደግሞ የ9 ብር ገደማ ጭማሪ ማሳየቱ ነው የታየው። እሁድ መጋቢት 14 2017 ዓ.ም ምሽት ጀምሮ ተግባራዊ መሆን የተጀመረው የነዳጅ ምርቶች ዋጋ ማሻሻያ በዚህ ዓመት ለሶስተኛ ጊዜ የተደረገ የመሸጫ ዋጋ ጭማሪ መሆኑ ታውቋል። መንግስት በነዳጅ ምርቶች ላይ ያደረገ የነበረውን ድጎማ ቀስ በቀስ ማንሳት የጀመረው በ2014 መሆኑ ይታወቃል። በውጭ ምንዛሬ ዋጋ ለለውጥ ምክንያት የመጣው የነዳጅ ዋጋ ጭማሪ በቀጥታ ተግባራዊ እንደማይሆን የንግድና ቀጣናዊ ትስስር ሚኒስቴር መስከረም ላይ አስታውቀው እንደነበር ይታወቃል። እንደ ሚኒስትሩ ገለጻ በውጭ ምንዛሬ ለሚመጡ ምክንያቶች የመጣው ለውጥ ተግባራዊ የሚደረገው ለአንድ ዓመት ያክል በየሶስት ወሩ የሚደረግ የዋጋ ጭማሪ ላይ እንደሆነ ታውቋል። በዚህ መሰረት መስከረም ወር ላይ የተደረገው የመጀመሪያ ማሻሻያ በቤንዚን ላይ የ8 ብር ከ54 ሳንቲም ጭማሪ ያስከተለ እንደነበር ይታወቃል። የነጭ ናፍጣ ዋጋ ደግሞ በ6 ብር ከ54 ሳንቲም ጭማሪ አሳይቶ ነበር። በዚህ ዓመት ሁለተኛው የዋጋ ጭማሪ የተደረገው ባለፈው ታህሳስ ወር ላይ ሲሆን ከ3 ወር በፊት በተደረገው ማሻሻያ የ10 ብር ጭማሪ የተደረገው በቤንዚን እንደዚሁም ለመጀመሪያ ጊዜ ዋጋው ወደ 100 ብር እንዲያደርግ አድርጎት ነበር። ትናንት ይፋ የተደረገው የዋጋ ማሻሻያ በዚህ ዓመት ከተደረገው ከፍ ባለ ሁኔታ ቤንዚን ላይ 11 ብር ከ20 ሳንቲም ጭማሪ ያሳየ ነው። በዚህም የቤንዚን ዋጋ ወደ 112 ብር ከ67 ሳንቲም እንዲያደርግ አድርጎታል። በነጭ ናፍጣ እንደዚሁም ኬሮሲን ላይ ደግሞ የ8 ብር 95 ሳንቲም ጭማሪ አሳይቷል። በዚህ ዋጋ መሰረት የሁለቱ የነዳጅ ምርቶች መሸጫ በሊትር ወደ 107 ብር ከ93 ሳንቲም ጭማሪ አሳይቷል። የ3 ብር ከ67 ሳንቲም ጭማሪ የተደረገበት የአውሮፕላን ነዳጅ ዋጋ ወደ 113 ብር ከ20 ሳንቲም እንዲያድግ ሆኗል። የቀላል ጥቁር ናፍጣ ዋጋ ወደ 109 ብር ከ22 ሳንቲም የደረሰ ሲሆን ከባድ ጥቁር ናፍጣ ዋጋ ወደ 106 ብር ከ75 ሳንቲም ጭማሪ አሳይቷል። ከተያዘው 2017 ዓ.ም መጀመር አንስቶም ለሶስት ጊዜ የተደረጉት ማሻሻያዎች በቤንዚን መሸጫ ዋጋ ላይ የ30 ብር ጭማሪ ያስከተሉ ናቸው። በሶስቱ ማሻሻያዎች ነጭ ናፍጣ ላይ የመጣው ጭማሪ 24 ብር ከ19 ሳንቲም ነው። የአውሮፕላን ነዳጅ መሸጫ ባለፈው ዓመት መጨረሻ ከተደረገው ዋጋ አንጻር ሲተያይም ብዙም ጭማሪ ያልታየበት ሆኖ ታይቷል።